ምን ነው? ኧረ ገባችልኝ። ማን የገባችሁ? ወፏ ወዴት ነው? ና ደመቀ፣ ዛሬ ጭራሽ ተደራጅታችሁ መጣችሁ። የህዝባር ህዝባር ህዝባር ማ ነው ዴቭ? አዎ። እንዴት እስካሁን ስለኔና ስለ ሱለት እያልተናገረ? ሁሉም የሆነው በምክንያት የሆንሽን ነገር ካልነገርሽኝ ከዚህ ክፍል አልወጣም። ፍቅር፣ ሁላችሁም እኔን እንደምትወዱኝና እንደምታስቡልኝ አታስመስሉ። ያንተ ምላስ ደግሞ ዛሬ ምን ነው እንደዚህ ረዘመ? እሳቸው ግን ተናደውብናል። ቆይ ለምንድን ነው የፈለጉት? ዛሬ ለእናቱ ሚስቴ ናት ብሎ መናገር ያፍራል። እስኪ ይምጡና ይዩሽ እባክሽ እማዬ። ሃይ፣ እንዴት ናችሁ? እንዴት ነው ቪኪ? ታውቁሻል ግን ምርጫው ያንተ ነው። እንዴ ቆይ ያ ሮሚዮ ነው እንደዚህ ያረጋሽ? ይወጋ። ፍቅር ያክስቴ ልጅ እህቴ ተመችተኛል ማለት ሰላምዬ። ኤላ፣ ቆይ አልገባኝም። አደይ እዚህ ነገር ውስጥ ምን አገባት? ማሚዬ መተሻል እንዴ? የምትጨነቀው ሚስቱ ናት የምታስጨንቀው። ሊዱ አሁን ናገራለሁ ስትል አልነበረ? ተናገራ። ማሚዬ ሚስቱ ነች። ከፈለግሽ ሩታም አለች። ስለዚህ ቀስ ብለሽ በሩን ክፈችው። አንተም እንደምታስብልኝ አታስመስል። ምን በለሻት ነው ሩታ? ልጄ እንደዚህ ማሚዬ ተናነሽ እትዬ እየጠሩሽ ነው ሮማን። የምር ነው? እሺ። አዎ የምሬ ነው ሮማን። ሂጂ ቶሎ በይ ሂጂ። ቻው በቃ ደም ቶሎ በይ ይኸውልሽ፣ ቶሎ በይ። አዎ አንቺ ግን ምን አይነት አላስ ነህ? ዴቭ ለፍቅር እናት መናገር አቅቶት አደይ ፍቅረኛው እንደሆነች አደይንም እንደሚያገባ በፍራቻ ውስጥ ነው ያለው። ለቤተሰቡም ሆነ ለፍቅር እናት ምንድን ነው ብላም ስትጠይቀው ለሊዱ ጋራ ቤተሰቦችን ማሳወቅ አለብኝ፣ ደግሞም ግን ማንም ሰው ማወቅ የለበት ሽማግሌ ልኬ ከዛም በኋላ ነው የሰርጉ ዕለት እሷማ እንደሆነች የሚያውቁት በማለት ለሊዱ ነግሯት ነበረ። ታዲያ ከሊዱን ጋር እየተጨቃጨቁ እያለ ያደይ የፍቅር እናት በር ላይ ሆና እየሰማቻቸው ነበረ ባለፈው ክፍል ላይ። ዛሬ ታዲያ ማንን ነው የምታገባው? ስለምንድን ነው የምታደይ? ምን አገባት ባንተ ውስጥ ብላም ስትጠይቀው ምንም እንዳደለ፣ ሊዱ ደግሞ የገጠር ልጅ ስለሆነች ነው ሚስቱ በማለትም ስትነግር ሁኔታውን ለመሸፋፈን እንግዲህ ከክፍሏ አልወጣም በማለት ክፍሏ ውስጥ ምግብም አልፈልግም፣ አልበላም፣ አልጠጣም፣ ማንንም አላይም፣ ማየት አልፈልግም፣ ማውራትም አልፈልግም በማለት ሩታንም ከክፍሏ አስወጥታት ነበረ። ታዲያ እናቷም ሩታ ፍቅር ምን ሆና ነው በማለት ስትጠይቃት ደህናም አትመስለኝም፣ ሄጄ ልጠይቃት ብሞክርም አስወጥታኛለች በማለት ስትነግራት እናቷን በጭንቀት ሄዳ ልጄ በማለት በሩ ላይ ያለቅሰ ነበረ። ታዲያ አደይም እሳት ጎርሳ በጣም ተናዳ ዴቭ ወይዘሮ ታለም ለፍቅር እናት እንኳን መናገር አቅቶታል። ስለዚህ አንቺ እኔ ማሳፈር ከሆነ ግዴታ እኔን ማግባት የለብህም በማለት ጥላውም ሄዳለች። ሲያናግራትም እንዳወቀችና እነ ሊዱ ነግሯት ምንም መዋሸት አያስፈልግም በማለት ነበር ጥላው ሄደችው። ሰላም ጤና ይስጥልኝ ክብራንና ክብራን የቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት። ለቻናል አዲስ የሆናችሁ ሰብስክራይብ በማድረግ ተቀላቀሉኝ። እንዲሁም ነባሮቹ ሼር፣ ላይክ እንዲሁም እያደረጋችሁ አበረታቱኝ ወገኖች እያልኩኝ ሰራተኛዋ አደይ ክፍል 149 ደርሰናል። ታዲያ አደይ ቁም ነገር አስልና አዝናኝ እንዲሁም ደስ የሚል አስተማሪ የሆነውን እነሆ ዛሬ ምን ተፈጠረ የሚለውን አብረን እናየው። ታዲያ ፍቅር ተንኮለኛዋም እንግዲህ አደይና ዴቭ እንደሚጋቡና ሽማግሌ እንዲልክ ስለሰማች በሯን ቆልፋ ሰውንም አላናግር በማለት ተቀምጣለች። ማንንም ማናገር አልፈልግም በማለት ነበር በሯን ቆልፋም በዙሪያ ያሉ ሰዎች ሁሉም እየመጡ ሊያናግሯት ቢፈልጉም እሷ ግን አልፈልግም በማለት እንድታናግሩኝ አልፈልግም፣ ማንንም አልፈልግም በማለት ሁሉንም እያባረረች ነበረ። ሩታ ግን ገብታ አንቺ እኮ የአክስቴ ልጅ ማለት እህቴ ማለት ነሽ፣ ስለዚህ ችግርሽን እኔ ልጋራሽ እችላለሁ፣ ምን ሆነሽ ነው ንገሪኝም በማለት ጠይቃታለች። ታዲያ ሩታም የእህትነቷን ያለውን ነገር ለእሷም እያስረዳቻት ነበረ። ግን ደግሞ ሁላችሁም አስመሳይ ናችሁ፣ እናንተ አትወዱኝም፣ እኔ በጣም መጥፎችና ክፉ ነገሮችን ስለሰራው ሁላችሁም እያስመሰላችሁ ነው፣ አንቺ ራስሽ እዚህ ቁጭ ያልሽው እያስመሰልሽ እንጂ ወድሽኝ አይደለም በማለት ሩታንም ትናገራታለች።
ታዲያ እናንተ ሁላችሁም አትወዱኝም፣ አንቺም ያውነሽ በማለት ነይ ውጭልኝ በማለት አስወጥታ በሩን ቆልፋል። ሩታም ታዲያ የሆንሽው ነገር ሳትነግረኝ ከዚህ ክፍል ንቅንቅ አልልም ብላት ነበረ። ታዲያ ፍቅር ተንኮለኛዋም አደይና ዴቭ በመጋበታቸው ደስተኛ ስላልሆነች እውነት እኔ ደስተኛ መሆን የምትፈልጉ ከሆነ አደይና ዴቭ እንዲጋቡ አልፈልግም በማለትም ነበር የተናገረ። እነሱ ከተጋቡ ግን እኔም ራሴን አጠፋለሁ በማለት ለሩታም ስትነግራት ነገሮችን ለማስተካከል እንሞክራለን በማለት ሩታም በአንድ በኩል ደግሞ አበበና በላይነሽ ፍቅራቸው እንደቀጠለ ነው። አበበ ለዘመናት ውጭ ሀገር ቆይቶ ቢመጣም ታዲያ እንዳትጠብቂኝም ሕይወትሽን ኑሪ ብሏት ቢሄድም አሁን ላይ እሷ ግን እየጠበቀችው ነበር። ታዲያ የምትወጂኝ ከሆነ መሄዱንም እንደምተው እኔን የሚጠቅመኝ ነገር ካገኘው አልሄድም፣ አንቺም የምትወጂኝ ከሆነ ትችሽ አልሄድም በማለት ነበረ ፍቅራቸውን ቁጭ ብለው በዛ በገጠር በአረንጓዴ ቦታ ላይ እያወሩ ነበር። ታዲያ በላይነሽም እንደዚህ የምትወደኝ ከሆነ በላይነሽም ታዲያ የዚህን ያክል የምትወደኝ ከሆነ ለምን እስካሁን ድረስ ዝም አልከኝ? ለዘመናት ስጠብቅህ ቆይቻለሁ። አሁን ግን አበብም ታዲያ እኔ እንዳልጎዳሽ ነው በማለትም ተመልሼ ከሄድኩ ለዛ ብዬ ነው ምርቅሽ በማለት ነግሯታል። ግን አሁን ላይ በላይነሽ ከእናስጨናቂና እንዲሁም የፍቅር አባት ባደረጉት ሴራ ለፍቅሩ ሳይሆን የቀረበችው ያለውን ሁኔታ ለማጣራት ነበረ። ለምታገኘው ጥቅምና አጎቷ በነገራት መሰረት በሚያገኙት ጥቅም በማለት ነበረ የቀረበችው። ታዲያ በፍቅራቸው ምክንያት በማድረግ ለመጠቀም ስለፈለጉ ነው። የአደይ አባትን በአንድ በኩል ታዲያ እነዚህን ሰዎች ወይም ግደሉና አጥፉልኝ ወይም ከዚህ እንዲወጡ አድርጉልኝ በማለት ማስጠንቀቂያ ሰጥቷቸዋል። እዚህ መኖር ከጀመሩ እኛም ማስኖር አይችሉም። ስለዚህ ያላቸውን ንብረት እንደሚወስዱባቸው ስለሚያውቁ አበበንም ቢሆን ከዚህ ላይ አስወግዱልኝ፣ ማየት አልፈልግም ብለው ተናግረዋል። ታዲያ አበበን ከምንገለው ወደ መጣበት ብንሸኘው ይሻላል በማለት በደካማ ጎኑ ገብተው ወደ መጣበት ለማባረር ወስነዋል። እንደ አባቱ ሞቶ ተሚቀር ሀገር ለቆ ቢሄድ ይሻላል። ታዲያ በበላይነሽም እንዲጠቀሙ ዘዴ ነበር የፈጠሩት። ሌላ በኩልም ጫኔና አለልኝ ጫኔ ብርሃንን እሺ በይኝና ላግባሽ አባትሽ እንዲፈቅዱልኝ አድርጊ በማለት እየጎተጎቷት ነው። በዛም በኩል ደግሞ አለልኝ መጥቶ እጇን ጥርቅም አድርጓት ነበረ። ታዲያ ምን እየሰራ ነው በማለት ሲናገረው ጓደኛው ለቋታል። በሌላ በኩል ሊሊ ስልክ ተደውሎላት ነበረ። ታዲያ ስልኩንም ስታነሳው ኤላ ነበር። ኤላ ምናልባት በአክስቷ ታግቶም ሊሆን ይችላል። የፍርድ ቤቱን ሂደት ብታሸንፍም እስካሁን ከቤቷ አልወጣችም። ታዲያ በምን ምክንያትም እንደሆን ባይታወቅም ኤላ ታግቶ ሊሆን ይችላል በአክስቷ ወደ አሜሪካን ህይወቱን ለመኖርና ልጅ አለው እየተባለ ነበረ የተነገረው። እሱም የጻፈላትን ደብዳቤ ግን እንደዛ ነበረ። አሁን ላይ ግን ያጠራጥራል። ታዲያ እንግዲህ መታገቱንም ይሁን ምን ምክንያቱም ባይታወቅም እሱ ወደ አሜሪካን ሀገር የሄደው ህይወቱን ሊኖርና ልጆች እንዳሉትም ሆኖም ደብዳቤ ጽፎላት ነበር የሄደው። ታዲያ ስልኩንም አንስታ ያለውን ችግር አልነገራትም። ገና ሄሎ ብላ ስትል ነበረ ያቆመ። በአንድ በኩል ሊሊ ግን ባቡሬን ሳታፈቅረው አትቀርም። ምክንያቱም እሱን እያሰበች ፈገግ ብላ እያሰበችው እየተፈገግ እያለችም ነበረ። በሱ ፍቅር ሳትያዝም አትቀርም። ምክንያቱም አብረው ከመውጣትና አብረው ከመኖር የተነሳ ፍቅር ሳይዛት አይቀርም። ታዲያ ባቡሬም ቢሆን ሳይረዳት አይቀርም ከሱ ፍቅር እንደጀመራት። ነገር ግን እናቱን ብትሆን ሰላምዬ ፍቅር ሳይዛት አይቀርም በማለት ነበር እያሰበች የነበረው። በመሀላቸው
ቀበጧ ሊዲያም ስትገባ ሊሊ በመደናገጥ ላይ ነው ያለችው። እየመጣች በያለበት ልጥፍ ትልበታለች። በፊት ኤላ ላይ እንደምትለጠፈው አሁን ደግሞ ባቡሬ ላይ ዞራለች። ባቡሬ ግን ምንም ቦታ አልሰጣትም። ባገኘችው ቁጥር እላው ላይ ብትለጠፍበትም ዞር በይ ከዚህ እያለ ነበረ። ሲናገራትም ጣልጣል አድርጓት ነው። ምንም አልመሰለችውም። ሲጀመር አንቺ ትቆያለሽ መሰለኝ፣ እኔ ግን ልጆች አሉኝ፣ የለዛውም የአራት ልጆች አባት ነኝ በማለት ነግሯት ነበረ። ከዚህ ዞር በይ ያላት። ሊዱ ግን ቀብጥናዋን አልተወችም። ስልክ ቁጥርህንም እያለች ስጠይቀው ነበረ። ደግሞ ምን ይሰራልሻል ቁጥሬም ሲላት፣ ቁጥሩን እንኳን ለምንሽ ፈልገሽ ነው? ለመደወልና ለሌላ ማንም እንፈልግሃለሁ። በነገራችን ላይ ግን ያው የአራት ልጆች አባት ነኝ ሲላት ጥላ ሄዳለች ሊዲያ ቀበጧ። ኤላ እውነት ታግቶ ከሆነ ባቡሬ ሊዱ ቀበጧን ቢያገባት ደስ ይላል፣ ከእሷ ጋር ቢሆን ማለት ነው። ግን ደግሞ ኤላ እውነት አሜሪካን ሀገር ሄዶ ህይወቱን እየኖረ ለምንስ ይደውልላታል? በአክስቷ እጅም ከሆነ ግን በጣም ያሳዝናል። ዴቭን ታዲያ እንዴት ነው የቤት ሰራተኛ አገባ በማለት በጭንቀት ውስጥ ነው። ለቤተሰቦቹ ለማናገር አደይ እነ ፍቅር ቤት ሰራተኛ ስለነበረች ብቻ አሁን ላይ እፍራት ላይ ነው ያለው። እንዴትም ታዲያ የቤት ሰራተኛ በመሆኗ ዴቭ በጭንቀት ውስጥ ይገኛል። እንዴት ብዬት ነው ለእናት የምናገረው በማለት እናትና አባቴስ እንዴት ነው የሚቀበሉልኝ ይሄን ነገር በማለት እፍረት ውስጥና ጭንቀት ውስጥ ነው ያለው። ታዲያ መናገርም አለብኝ ብሎ ለአደይም ለቤተሰቦቹ እንደሚናገር ቃል ገብቶላት ነበረ። ሊዲው ቀበጧንም ቢሆን እባክሽ ነይ በማለት ተመጣችን በኋላ ለቤተሰቦቹ ለመናገር እንድታግዘው ጥያቄ አቅርቦላት ነበረ። ታዲያ እንዴት ብዬስ ነው የምናገረው? ይቀየሙኛል። ከጠሉኝስ ቤተሰቦች ተተቀየሙንስ? አልቀበልም ካሉኝስ ምንድነው የማደርገው? እባክሽ አግዥኝ እያለ ሲያወራ ከእህቱ ጋር ከሊዲያ ጋራ የፍቅር እናትም እበሩ ላይ ሆና ሰምተው ነበር አደይ አደይ ሲል። ታዲያ አደይ ምን ሆናለች? አደይ በእናንተ ውስጥ ምን አገባት? ደግሞም ልጅቷን አስታውቀኝ ብዬ ነበረ። አንተ ካስተዋወቀኝ እኮ እኔ ለመናገሩ ለእናትህ ዛሬውን እነግራለሁኝ። ግን ደግሞ ልጅቷን አምጣና አስተዋውቀኝ። ጓደኛዬ ጋር ተመድረሷ በፊት ለጓደኛዬ ትመጥናታለች ወይ የሚለውን እኔ ማየት አለብኝ ቅድሚያ በማለት እኔም አደራ ሰጥታኝ አሳድጊያችኋለሁ በማለት ትነግረዋለች። ታዲያ ሊዱን ቀበጡ አይ ማሚ አንቺ ያልገባሽ ነገር አለ። ታዲያ ራሷ አደይ ናትም ቢሏት ለጊዜው ምንድን ነው የምትሉት? አደይ እዚህ ውስጥ ምን አገባት በማለት ነገሩ ሊገባት አልቻለም። ሩታም ቢሆን ለመናገር ሙከራ አድርጋ ነበረ። ግን ደግሞ የፍቅር እናት ነገሮቹ ተምታተውባት ስለሆነ አደይን እንደሆነች ወይም የገጠር ልጅ በመሆኗ ብቻ አሁን ላይ ብትሰማም አደይ መሆኗን ግን አታውቅም። ታዲያ አደይን የጠቀረብካት የምትወዳትና የምታፈቅርህ የገጠር ልጅ ስለሆነች ነው በማለትም ተናግራለች። ዴቭም ታዲያ በመሀል እየገባ ነገሮቹን ግልጽ ሊሆኑለት ለማድረግ ሙከራ አላደረገም። ታዲያ ቤተሰቦቿ ገጠር እንደሆኑ እሷ ግን እዚህ እንደምትሰራ ብቻ ነው የነገራት። ታዲያ አደይ መሆኗንም ሊናገር ፈቃደኛ አልሆነም። በፍራቻ ውስጥ ነው ያለው ዴቭ። አደይም ደግሞ ሩማንን ልይ በማለት ምክንያት ወደ ቤት እየመጣች ነበረ። ታዲያ ሊዲያም ለአደይ ዴቭ ለፍቅር እናትም ሆነ ለማንም እንዳልተናገረ እንደፈራም ስትነግራት በጣም ተናዳ ነበር ወደ ቤትም የመጣችው። ስለ ፍቅራችን ለምን አልተናገርም? እኔ ምን ይጎለኛልስ በማለት ነበረ። ሩታም ታዲያ ለማግባባት ሞክራለች፣ ነገሮቹ ይረጋጉ። አሁን ላይ ማሚም ተበሳጭታለች በፍቅር የተነሳ። ተረጋጊ በማለት እህትነቷን ምክር ሰጣ። አደይንም አረጋግታታለች። ቤዛም እስካሁን የተንኮሏ አለቀቃትም። ሊዲያን አግኝታት የታለቻች ጓደኛሽስ? አንቺም ደግሞ አብረን እንስራ በማለት ጥያቄ ታቀርብላታለች። ሊዱም ታዲያ ሌባና አጭበርባሪ አይመቸኝም በማለት አብራም እንደማሰራ ነግራት ጥላት ሄዳለች። አደይንም ታዲያ እንደምንም አረጋግታ ወደ ቤት እንድትመለስ ለፍቅር እናትም ሳትናገር ወደ ቤት እንድትመለስ አድርጋታለች።
ታዲያ አንቺ የቤት ሰራተኛ ነሽ፣ እሱ ግን የእሱ ቤተሰቦች የከበሩ ስለሆኑ ያ ነገር ደግሞ የቤት ሰራተኛ መሆንሽን መናገሩ ነው ያስፈራው በማለት ስትነግራትም የቤት ሰራተኝነቴ ምን ያስደንቃል፣ ሰርቼ ባደርኩ ነው ወይ በጉልበቴ በማለት አደይም ለጊዜው ተናዳ ነበረ። ግን ደግሞ ይሄ የሚያስቀይም ወይም የሚያስከፋ አይደለም፣ ሀቄን አግኝቼ ሰርቼ በማደሬ ሊከፋው አይገባም፣ እንደውም ሊኮራብኝ ይገባዋል እንጂ በማለት ነበር አደይ የተናገረችው። ደመቀም በበኩሉ እንግዲህ ስለ አባቱ ንብረት እንዴት አድርጎ እንደሚያስመልሰው እያሰበና እያሰላሰለ ነበረ። ታዲያ አሁንም ተመልሰው መሄድ እንዳለባቸው ንጉሱም አብሬ ሄጄ ንብረታችን እናስመልሳለን እያለው ነው ያለው። አለልኝም ብርሃን ከሜዳው ላይ አበባ እየለቀመኝ ሳለ ይመጡባትና ምን አለበት አባሽን ብታሳምኝ እንዳገባሽ ብሎ ይነግራታል። ታዲያ አለልኝ መጥቶ ጥርቅም አድርጎ ሲይዛት ምን አስበህ ነው ሲለውም አይ ምናልባት ላንተ ያለችው ነገር ካለ ብዬ ነው። የለም ያንን አባቱ ያዘዙልንን ታስወገድን፣ ምናልባት ልጅቷን ሊድሩልኝ ይችላሉ በማለት ሀሳብ ውስጥ ነው ያለው። ታዲያ አለልኝም ያች ሄለን ደግሞ የታባቷ ሄዳ ነው ሲል እሷማ ከከንፈር ወዳጇ ጋር ናት፣ ምክንያቱም እሱን እንድታጣራ ያለውን ነገር ስለላኳት ያንን ለማድረግ እንጂ ወደው አይደለም በማለት ጫንዬም ተናግሮታል። ታዲያ እሹም በደመቀ ስለሚቀና ሮማን ወታ ሰላም ስትለው በጣም ስለተናደደ ይጠሩሻል ብሎ ሮማንን ወደ ቤት ልኳት ነበረ። ቤት ከገባች ሮማን በሀሳብ ወይዘሮ እታለምን ተውጣ ስለነበረ አቤት ጠሩኝ ወይ ብላ ስትጠይቃትም ነገሩን ያልጠራውሽም ውጭስ ምን ትሰሪያለሽ ስትላት ስራ እንደጨረሰች ትነግራታለች። ታዲያ ለፍቅር ምግብ እንድትወስድላት ታዛትና እሺ ብላም ትሄዳለች። አበበና ሄለንም አንድ ላይ ተገናኝተው እንደ ዛሬ ደስተኛ ሆኛ አላቅም ትላለች ሄለን። እኔም በማለት ጉንጯን እየሳማት ሳለ አለልኝና ጫኔም ከኋላቸው ይመጣሉ። ታዲያ ከንፈር ለከንፈር ሊሳሳሙ ሲሉም ድንገት ደርሶባቸው በድንጋጤ ከች ብለው ቀርተዋል። ሌሊም በቤቷ ውስጥ ቁጭ ብላ ስለ ባቡሬ እያሰበችና ፈገግ እያለች እየተደሰተች ነበር። ታዲያ ስምህ ማን ነው ብላ እውነተኛው ስም ስትጠይቀው ባቡሬንም ባቡሬ ይላታል። እኔ የፈለጉት እውነተኛ ስምህን ነው ሚኪ ነው ተብሎ ሲጠላት በረከት ሲላትም በረከትን የመሰለ ስም ታዲያ ለምን ባቡሬ የተባልክ ስትለው በልጅነቴ ከጓደኞች ያጠርኩ ስለነበር በዛ ስም አውጥተውልኝ ነው በማለት እሱን እያሰበችም እጇን ሲጨብጣት ፈገግ እያለች ነው። ታዲያ በሀሳብ ተመስጣ ፈገግ እያለች ሳለ ስልክ ይጠራል። ወዲያውም ዞር ብላ ስልኳን ታነሳዋለች። ታዲያ ሀሎ ስትለው ኤላ ነበረ። ኤላ አክስቷ አግታው ይሆን ወይስ እዛው አሜሪካን እንዳለ ነው የደወለላት? ቀጣይ አብረን እናያለን። ቪዲዮ እዚህ ላይ አቁሟል። ላይክ፣ ሰብስክራይብ፣ እንዲሸር በማድረግ አበረታቱኝ ያልኩ ወገኖቼ፣ ባይ ባይ።